እግዚአብሔር አምላካችን ስም የተባረከ ይሁን እንደገና በቅዱስ ቃሉ ዙሪያ እንድንሆን ምህረትም እድልም የሰጠን ጌታ ለዘላለም ስሙ የተባረከ ይሁን እኛ ቤት ድንገት የሚባል አጋጣሚ የሚባል ነገር የለም ሁሉ በእርሱ ነው ሁሉ ከእርሱ ነው ሁሉ ለእርሱ ነው ክብሩ ለዘላለም ለሱ ይሁንለት የዛሬውን ቃል ከመካፈላችን በፊት አንድ ሐሳብ ዛሬ ሳምንት ሻሸመኔ ነበርኩና እሁድ ጠዋት ላይ ወደ አገልግሎት ከመሄዴ በፊት ያረፍኩበት ሆቴል ሆኜ አንድ ቃል እንዲሁ እግዚአብሔር እንዳስብ አደረገኝ እና የሉቃስ ወንጌል አሁን ሐዋርያ ሥራን ነው የምናየው ግን የሉቃስ ወንጌልን ሁላችሁም ታውቁታላችሁና ሉቃስ ወንጌሉን ሲጽፍ የኢየሱስ ክርስቶስን የ30 ዓመት ታሪክ በ3 ምዕራፍ ነው የጨረሰው ምዕራፍ 1 ምዕራፍ 2 ምዕራፍ 3 30 ዓመቱን ጨረሰው በቃ 30 ዓመት አለቀ ኢየሱስ ከመጸነሱ ያውም 31 ዓመት በሉት ከፈለጋችሁ ከመጸነሱ ገና ትንቢቱ ከመነገሩ ጀምሮ እስከ ውሃ ጥምቀቱ ድረስ ያለውን 30 ዓመት በ3 ምዕራፍ ጨረሰው ሲጀምር ለማርያም ትንቢት መጣላት ብሎ ተጸነሰ ብሎ ጀምርና ከዛ በኋላ ቆይቶ 9ኛ ወር ላይ ስትወልድ ይነግረንና ከዛ ደግሞ ከ8 ቀን በኋላ ሲገረዝ ይነግረንና ከዛ በኋላ ደግሞ ቆይቶ እንደገና ከ12 ዓመት በኋላ ቤተ መቅደስ መገኘቱን ይነግረንና ከዛ በኋላ ከ30 ዓመት በኋላ ውሃ ሲጠመቅ ይነግረናል እና ዘለል እያለ አንዴ በቀን አንዴ በወር አንዴ ደግሞ በአመታት እየቆየ መጥቶ የኢየሱስን 30 ዓመት ነገረንና ሄደ ከምዕራፍ 4 በኋላ ግን እንግዲህ ሉቃስ 24 ምዕራፍ አለው የቀሩት 20 ምዕራፎች ግን የ3 ዓመት ተኩል ታሪክ ነው የታጨቀባቸው የጌታ መንፈስ በእኔ ላይ ነው ብሎ ከጀመረበት ምዕራፍ ጀምሮ እንደ ቀድሙ 30 ዓመቱን በ3 ምዕራፍ እንደተቀለለው ይሄንን 3 ዓመት ተኩል በ3 ምዕራፍ አይደለም በ13 ምዕራፍ አይደለም በ20 ምዕራፍ ነው የሞላው እና ቁጭ ብዬ አሰብኩኝ ለምን በየሳስብ አንድ 3 ምክንያት አግኝቻለሁ አሁን እሱን ዛሬ እሱን ስለማልሰብክ እሱን አላወራችሁም ግን ጌታ ሆይ አልኩኝ በቃ በታጨቀ አመት ውስጥ ነፍ የሚሉት ወጣቶቹ ነፍ በሆነ አመት ውስጥ ትንሽ ታሪክ ከማጻፍ ወጥቶ በጥቂት አመት ውስጥ ግን ብዙ የሚጻፍ ህይወት ያለው ሰው እንዴት የተባረከ ነው አልኩኝ አሜን ነው የሚባለው ጌታ ይባርከኝ ነው ነው ከየምነግራችሁ ነው መስበከው መስበክ ይችል ነበር ግን እየነገርኳችሁ ያለሁት ልባርካችሁ እኮ ነው ለጌታ ምክንያቶች ነበሩት ለኛ ምን እንዳለን አላቀም በእውነት የጌታ አይነት ምክንያት የጊዜ ምናምን ምክንያቶች ካሉን አላቀም ግን አንዳንድ ጊዜ የኖርነው ቁጥር ብዙ ነው የሚጻፈው ግን ትንሽ ነው 30 ዓመት በ3 ምዕራፍ ልክ እንደው 3 ምዕራፍ ጥሩ ነው በ3 መስመርም የሚያልቅብል ሊኖር ይችላል መድኃኒዓለም ይርዳን እንጂ 30 ዓመታችን በ3 ምዕራፍ በ19 እንትን ተወለደ እንትን ተማረና ሞተ ከመባል ያድነን ልላችሁ ብዬኮ ነው እግዚአብሔር ይባርከኝ አሜን ነው የሚባለው እና 3 ዓመት ውስጥ የ30 ዓመት እጥር ነው እና ሲጻፍ አይታችኋል ሲጸነስ 9 ወር ጠብቆ ሲወለድ ከዛ ከ8 ቀን በኋላ ሲገረዝ ብሎ ቆይቶ ከ12 ዓመት በኋላ እንዲ ከ12 ዓመት በኋላ ደግሞ አንድ ታሪክ ተጻፈና 12ኛ ዓመቱ በኋላ ደግሞ ከአንደገና ከ18 ዓመት በኋላ ደግሞ ሊጠመቅ ሲመጣ ይነግረናል ነግሬያችኋለሁ ያ የራሱ ምክንያት ከምዕራፍ 4 በኋላ ግን ታሪኩ የሚጻፈው እየቆየ አይደለም በነጋው ነበር የሚጻፈው በነጋውም ጌታ በለዚህ አለፈ ታምር አደረገ በነጋውም ወደዚህ ከተማ ገብቶ ይሄን ሰራ በማግስቱም እንደዚህ ያደረገ ወደሚል የህይወት ምዕራፍ ውስጥ ገባ በየቀኑ በሚጻፍ የህይወት ታሪክ
በየቀኑ በሚከወን ድርጊት የታጀበ ኑሮ መኖር ጀመረ ሲጀምር የጌታ መንፈስ በእኔ ላይ ነው ብሎ ነው የጀመረው ጌታ ይባረክ እና ልባርካችሁ ነው እኮ የእግዚአብሔር መንፈስ የአምላኬ መንፈስ የጌታ መንፈስ ቀርቶላችሁ እጃችሁ ላይ ያለን ዘመን በአምላክ የተቆጠረ አምላክ እዚህ ድረስ ነው ያላችሁ ዘመን ከዚህ በኋላ አልፎ በሚደረግ ሳይሆን በየለቱ በሚገለጥ መለኮታዊ ግልጠት ታሪካችሁን በኢየሱስም ያድምቀው በጌታ በኢየሱስም ያድምቀው ለውነት ያዋሪያትን ቤተክርስቲያን ለመጻፍ ለማየት ሞክረን ነበር ቤተክርስቲያን መታደስ ካለባት ወይ ደግሞ ሁላችንም ቁመናችንን ማየት መልካችንን ማየት ምን ነበርን ምን ሆነን ወዴትን ይሄድ ምንድነው የተፈጠረብን ነገር ሚለውን ለማወቅ ከፈለግን ለኛ ጥሩ መስታወት ጥሩ መለኪያ ቢኖርን ሐዋርያ ሥራ ነው ብለናል ቤተክርስቲያን መታደስ አለባት ወደ ቀድሞ መመለስ አለባት ካልን ወዴት ሚለው ነገር በጣም መሰረታዊ ነው አንዱ መመለሻችን ሐዋርያ ሥራ ነው ሌላ መመለሻ የለንም ብዙ ጊዜ የሐዋርያት ሥራ የቤተክርስቲያን መለኪያ ነው ቱምቢ ነው እንዴት ነው መኖር ያለብን እንዴት ነው ማገልገል ያለብን ምንድነው እግዚአብሔር ከኛ የሚጠብቀው ሚለውን ለማወቅ ከፈለግን ሐዋርያት ሥራ ለኛ ትልቅ መለኪያችን ነው ስለዚህ ምን አለን ሐዋርያቶች በኖሩበት ዘመን በ30 እና 32 አመት ውስጥ በመድር ላይ ሲኖሩ ባገለገሉበት ዘመን ተሳክቶላቸው ጨርሰው ፈጽመው አልፈዋል አለ 32 አመት 30 አመት ያንድ ሰው ያንድ ጎረምሳ እድሜ ነው በዚህ እድሜ ውስጥ ከነበሩበት ኢየሩሳሌም የምድር ዳርቻ ደርሰዋል ይሄ የርቀት የቦታ ብቻ ሳይሆን ከአንድ ሀገር የመድረስ የቦታ ርቀት ብቻ ሳይሆን በእየለቱ ደግሞ ሰዎች ይድኑ ነበር የእግዚአብሔርም ቃል በየቀኑ ያድግ ነበር የእግዚአብሔርም ጸጋ በላያቸው ይገለጥ ነበር እና ተሳክቶላቸዋል ከሐዋርያቱም በኋላ በሐዋርያቱ ሩጫ ውስጥ የገቡትና ጳውሎስ ሲጨርሱ ሃይማኖቴን ጠብቄያለሁ ሲሉ ሲፈጽሙት ለምን ፈጸሙት ሐዋርያቱስ የጀመሩበትን ነገር እንዴት ጨርሰውት ሄዱ ለነሱ ትልቅ ካርታ ሐዋርያት ሥራ ምዕራፍ 1 ቁጥር 8 ነበር በኢየሩሳሌም በሰማሪያ በይሁዳ እስከ ምድር ዳርቻ ትልቁ ካርታቸው ነበር ሚንቀሳቀሱበት እሱን ጨርሰው ነው የሄዱት እንዴት ተሳካላቸው ስንል አራት መሰረታዊ ነገር አየን እነዚህ አራት ነገሮች በጣም መሰረታዊ ነበሩ ለሐዋርያት ቤተክርስቲያን ብለን በቁጥር ሁሉ አይተናቸው እነዚህ ነገሮች በመጽሐፍት ውስጥ ደጋግመው የተጻፉ ነገሮች ናቸው ብለን የመጀመሪያው ያየነው በመንፈስ ቅዱስ የተሞላ ሕይወት ነበራቸው እኔ አንድ ማውራት የምፈልገው ትልቅ ነገር ቤተክርስቲያንን ከመንፈስ ቅዱስ ውጪ ማሰብ በጣም የዋነት ነው የቤተክርስቲያንን እድገት የቤተክርስቲያንን ስኬት የቤተክርስቲያንን ከፍታ የቤተክርስቲያንን ተልኮ መጨረስ ከመንፈስ ቅዱስ ሙላት ከመንፈስ ቅዱስ ልውና ከመንፈስ ቅዱስ እንቅስቃሴ ከመንፈስ ቅዱስ በመንፈስ ቅዱስ ከመነዳት ውጪ ማሰብ በመንፈስ ቅዱስ የተጀመረችን ቤተክርስቲያን ወደ ጭንቅላት ማምጣት ወደ ምርምር ወደ ሪሰርች ማምጣት በጣም አደጋ ነው የቤተክርስቲያን መልክ የቤተክርስቲያን ውበት አንዱ ውበቷ መንፈስ ቅዱስ ነው ጧት በእውነት በጌታ ፊት እየጸለይን በጣም በመንፈሴ የነበረው ነገር እግዚአብሔር ቤተክርስቲያንን መልኳን ለማምጣት የጌታ መንፈስ በኃይል ስራ ላይ እንዳለ ይሰማኛል መልኳን ማምጣት በጣም የተደራረተባት ድሪቶ አለባት በጣም የተሰፋፋባት ትክክለኛ መልኳን እንዳናይ ትክክለኛ ውበቷን እንዳናይ የተጫነባት ነገር ብዙ ነው የተደረበባት ነገር ብዙ ነው እላዋ ላይ የተሰፋባት ነገር ብዙ ነው ያንን ቀዳዶ አውጥቶ ያንን በዚህ በጨለማው ዓለም ላይ የፊት መጨማደር የሌለባት ንጽህትና ቅድስትን ቤተክርስቲያን በዓለም ላይ ተጽኖዋ ከፍ ያለውን ቤተክርስቲያን ወደ አደባባይ ለመውጣት እግዚአብሔር በስራ ላይ ነው ያለው አንዱ የሚያደርገው ምንድነው ካላችሁኝ መንፈስ ቅዱስን ኃይልና
የመንፈስ ቅዱስን ሥራ እንደገና በቤተ ክርስቲያን ውስጥ ያለ መከልከልና ያለ ገደብ እንዲሰራ ማድረግ ነው። አንዱ የቤተ ክርስቲያን መልክ መንፈስ ቅዱስ ነው። የቤተ ክርስቲያን አቅም መንፈስ ቅዱስ ነው። የቤተ ክርስቲያን ክብር መንፈስ ቅዱስ ነው። መንፈስ ቅዱስ ማለት የዋዎች ያዳዲስ አማኞች የጅሎች አይደለም። ማደግ አይደለም። የመንፈስ ቅዱስን ሥራ የመንፈስ ቅዱስን እንቅስቃሴ በጣም መተቸት። አንዳንድ ሰዎች መንፈስ ቅዱስንና ሥራውን መተቸት እድገት ነው ይመስላቸው። እድገት ያደጉ ይመስላቸው እንዲህ አይነት ነገር ሲተቹ ነው። ወንድሜ እድገት በዚህ የመንፈስ ቅዱስ ቁጥጥር ውስጥ ሙሉ ለሙሉ ራስን እዛ ውስጥ ማስገዛት ነው እንጂ እድገት እሱን መተቸት አይደለም። እድገት እንቅስቃሴዎቹ በቤተ ክርስቲያን ውስጥ በስርዓትና በአግባብ እንዲሆኑ ማድረግ ጤንነት ነው። ግን ይሄንን ማጥፋት ግን ወንጀል ነው። ይሄንን ማየት መጥላት ግን አደጋ ነው። ይሄንን ከቤተ ክርስቲያን መድረክና ከእግዚአብሔር መንግስት አገልግሎት ውስጥ ነቅሎ ለማስወገድ የሚደረግ ጥረት ግን አደጋ ነው። የመጀመሪያዊቷ ቤተ ክርስቲያን ከነበረባት ሞገስ የተነሳ አይደለም በክፉ በደግ ካጠገቧ ለመቆም እስከማይችሉ ድረስ አስፈሪና ሞገሳም የሆነችው የእግዚአብሔር መንፈስ በኃይል ላዋ ላይ ስለነበር ነው። መሪዎቿ ሲወስኑ እኛና መንፈስ ቅዱስ ካሉ የማይመለሱ ነበሩ። ስለዚህ አንዱ ያየነው ነገር መንፈስ ቅዱስ ነው። ሁለተኛ ትልቁ አምድ የሆነው የሚያቆማቸው ነገር የእግዚአብሔር ቃል ነው። የእግዚአብሔር ቃል በሐዋርያት ሥራ ውስጥ በግልጠት ይሰበክ ነበር፣ በሙላት ይሰበክ ነበር። ደስ የሚለኝ ቃል ያድግ ነበር፣ ይበዛ ነበር። ሲሰሙ እንኳን ከእግዚአብሔር ቃል አኳያ ነው ሁሉ ነገር የሚሰሙት። አሁን እሱ መናገርበት ሰዓት ስለሆነ ሶስተኛው ባለፈው ነግሬያችኋለሁ ጸሎት ነው። እነዚህ ሶስቱም ነገሮች አሁን አራተኛው ማነሳውም ነገር ከ30 ጊዜ በላይ በዚህ ክፍል ውስጥ ተደጋግመዋል። አንዳንዱ 54 ጊዜ፣ አንዳንዱ 42 ጊዜ ምናምን ተደጋግመዋል። ሶስተኛው ጸሎት ነበር፣ የማያቋርጥ ጸሎት ነበረባቸው። አራተኛ ዛሬ የምናየው አብረው ይቆሙ ነበር፣ ዩኒቲ ነበራቸው። ርዕስ ለምትጽፉ ሰዎች ዛሬ አብረን እንቁም በሚል ርዕስ ነው የምናገረው። እስቲ በሉኝ ከኔ ጋር ለእውነተኛ ተሐድሶ የሐዋርያቱ ቤተ ክርስቲያን መጽሐፍ ውስጥ ያሉ እውነቶች እኛ ሰፈር መተው ወክ እንዲያደርጉ ሐዋርያቱ ላይ ያየናቸው ተረት የሚመስሉ ነገሮች የኛ ገንዘብ እንዲሆኑ በመጨረሻው ዘመን ያለችው ቤተ ክርስቲያን በዛን ጊዜ እንደነበረው ክብር ይሄ በሰማይና በምድር ያለውን በክርስቶስ ለመጠቅለል ከተነሳ ከእግዚአብሔር ጋር አብሮ ሰራተኛ ሆኖ በመገለጥ የመጨረሻውን ሥራ ለማፋጠን ከፈለግን መንፈሳዊ ተሐድሶ ያስፈልገናል። መንፈሳዊ ተሐድሶ እንዲመጣ ካስፈለገን ዛሬ አንዱ የምናየው ነገር በዚህ ስፍራ አብረው መቆማቸው ነው። ምን አገዛቸው? አብረው ይቆሙ ነበር። እንደዚህ የሚል ቃል አለ ሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይ ነገር ግን ጴጥሮስ ከ11 ጋር ቆመ። ይሄንን ነው መናገር። ነገር ግን ጴጥሮስ ከ11 ጋር ቆመ። መቼም ይሄንን ቴዎፍሎስ ሲያነበው የሚሰማውን ነገር ዝም ብዬ ለማሰብ ሞክራለሁ። ከድሮ ታሪካቸው ተነስቶ እነሱ ከነበሩበት የድሮ ታሪካቸው ተነስቶ ሲያስብ አንዱ ከአንዱ ጋር አብሮ መቆም ሳይሆን አንዱ ላይ የሚቆም ነው የሚመስለው። አሁን እዚህ ላይ የሚለው ጴጥሮስ ከ11 ጋር ቆመ ነው የሚለው፣ ቆመባቸው ላያቸው ላይ ነው የሚለው። ሰው ላይ መቆምና ከሰው ጎኑ መቆም ይለያያል። ድሮ የሚያቀው ታሪካቸው እነዚህ ሰዎች አንዱ ከአንዱ ጎን ሲቆም ሳይሆን አንዱ ላይ ለመቆም የሚደረግ እሽቅድድም ነበር። መቼም ሐዋርያት ሥራ ባይኖር ለነ ጴጥሮስ ለሐዋርያቱ ሚኖረን ስዕል ምን ነበር?
ጴጥሮስ ሲባል ያ በስልጣን የሚጣላው ያ ጧት እየሰበኩኝ የገረመኝ ነገር ጴጥሮስ ደቀ መዛሙርቱ ጋር ኢየሱስ እኔ ልሞት ነው ሲላቸው ምንድነው ያለው ጴጥሮስ አይ ሁሉም እንኳን ቢክዱ እኔ አልክድህም ሰው አሁን ባልክድህም ይበላለጣል ይወዳደራል ብቻውን አልክድህም ማለት ይችላል አይደል አልክድህም እኔ አልክድህም ማለት ይችላል እኮ ግን ሁሉን ነገር የሚያደርገው ከሌሎቹ ለመብለጥ ነው ሌሎቹ ቢክዱ እኔ አልክድህም እንዴ ዝም ብለህ አልክድህም ማለት አትችልም ሳትወዳደር ራስን ከነሱ ጋር ቆመ ሳታለካካ ራስን በልጣለሁ ምናምን ሳትል እኔ ይሻላለሁ በመሞት ይሻላለሁ ትላለህ አይምሮአችን ውስጥ ሐዋርያት ሥራ ባይኖር የሚቀርልን ነገር ይሄኛው ጴጥሮስ ነው ወይ ደግሞ ማቴዎስ 18 ላይ መተው ጌታ ጋር ጌታ ሆይ ከኛ መሃል ትልቁ ማን ነው የሚበልጥ ማን ነው ይላሉ ይሄ ነው የነሱ ታሪክ ምንድነው መፈልጉት መብለጥ አጠገብ ያለውን ሰውዬ መብለጥ አጠገብ ያለውን ነጋዴ መብለጥ አጠገብ ያለውን አገልጋይ መብለጥ አጠገብ ያለውን ተማሪ መብለጥ አጠገብ ያለውን ሁሉ ሰው መብለጥ ነው እነዚህ ሰዎች ትላንትና የነበራቸው ታሪክ ይሄ ነው ሚቀርልን ዮሐንስ ነው ሚቀርልን ዮሐንስ ከወንድሙ ጋር እናቱን ልኮ ለወንበር ለስልጣን እናቱን ልኮ ሲያስለምን ነው ምናቀው ማሚ አንቺ ጂኛ እዚህ ከነሱ ጋር እንሆናለን ሄደሽ አናግሪልን ሲመጣሱ አንዳችን በቀኛ አንቺ አግባቢልን እሱ ለእናቶች ይራራል አይነት አይደል እሱ ለእናቶች ይራራል እና ባክሽ ንጂና እስቲ አባቢልን ሄዳ እናትየው ትለምናለች እባክ ልጆቼ አንተስ ለምን ከዛ ደግሞ እዚህ ቀሩቱ ሲሰሙ ጮሁ የጮሁት ለምንድነው እንዲህ መታረጉት አይደለም ቤት በኩል ልታመልጡን ፈለጋችሁ በዘመድ በእናት ባጎት ንዴት ብስጭት እነዚህ ሰዎች ሐዋርያት ሥራ ባይኖር ልናስታውሳቸው የምንችለው ነገር ጥላቸው ነው ብጥብጣቸው ነው መፎካከር ነው መለካካት ነው ብናስታውሳቸው ከዚህ ውጪ ልናስታውሳቸው አንችልም ግን ደስ የሚለኝ ሐዋርያት ሥራ የሰው ልጅ ታሪክ በድካም አያልቅም የሚል ይመስለኛል ሰው ልጅ ታሪኩ ትላንትናውን ዘላለም አይኖርም ትላንትናን ትላንት አድርገው ዛሬ በአዲስ ሕይወት የሚገለጡ በጣም ብዙ ሰዎች አሉ የሚል ነው የሚመስለኝ አሁን ግን ይላል ሉቃስ ሲጽፍ አሁን ግን ቴዎፍሎስ በፊት እኔ በጻፍኩልህ ወንጌል ወይ የማቴዎስ ወንጌል ወይ የማርቆስን ወንጌል መቼም ዮሐንስን ወንጌል አላነበበም በዚህ ጊዜ እነዚህ ስታይና ስታነብ ተረድታቸው የነበሩ ሐዋርያት ዛሬ የሉም ዛሬ አዲስ ታሪክ ማጻፍ ጀምረዋል አዲስ ኑሮ ጀምረዋል አዲስ መንገድ ጀምረዋል አዲስ ላይፍ ስታይል ጀምረዋል ምን ጥል አቁመው ክርክር አቁመው ድብድብ አቁመው መፈካከር አቁመው አብረው መቆም ጀምረዋል ኧረ በደም አሜን ምን ጀምረዋል እስቲ አብረን መቆም ጀምረናል በሉ እስቲ አብረው መቆም ጀምረዋል የምርህን ነው የሚል ቴዎፍሎስ የሚገርመው እያነበበው አብሮ ቆሙ ነው ጴጥሮስ ወጥቶ ቆመባቸው ነው አናታቸው ላይ ቆሞ ተንጠራርቶ እድሉን እያየነው ነው ምትለኝ ወይስ እንዲሁ አጠገብ ላጠገብ ቆም አብረው ቆሙ ምክንያቱም ምዕራፍ 1 ላይም ገና ሲጀምር ያለፈው እንደነገርኳችሁ ኢየሱስ ካረገ በኋላ ሁሉ ነገር እጃቸው ላይ ሲወድቅ ወደ ሰገነት ወጥተው ሲጸልዩ እንደዚህ ብሎ ነው የሚጀምረው ቁጥር 14 ላይ እነዚህ ሁሉ ከሴቶች ከኢየሱስ እናት ከማርያም ከወንድሞቹ ጋር በአንድ ልብ ሆነው በጸሎት ይተጉ ነበር በምን ሆነው
በአንድ ልብ ሆነው አሁን ምርጫ የለንም ሁሉ ነገራችን ከብዶብናል ስለዚህ ምን እንሁን በአንድ ልብ እንሁን እነማን ናቸው በአንድ ልብ ይሁን ሐዋርያት አባለፈው የመጨረሻ ምርጫቸው መጸለይ ብቻ ነው ነገር በምን እንጀምራሉ በጸሎት አለ አሁንስ በጸሎት ብቻ አይደለም ዩኒቲያችንን እንጠብቅ አንድነታችንን እንጠብቅ አሁን ከባድ ጊዜ ነው አንደኛ ተልኮ እጃችን ላይ ነው ሁለተኛ ጸጋ መጥቶብናል ሶስተኛ ጠላቶቻችን ዙሪያችንን ከበውናል አሁን እንደበፊቱ እየተናከስን መቀጠል አንችልም እኔ በልጣለሁ እሱ ይበልጣል እሱ ትልቅ ነው እኔ ትንሽ ነኝ እኔ ተሻልኩ ነኝ እኔ ከዚህ ነው የመጣሁት እኔ ዘሬ ይሄ ነው እኔ ቋንቋዬ ይሄ ነው የኔ ትምርት ደረጃ እዚህ ጋር ነው የኔ ሀብት ደረጃ እዚህ ጋር ነው እኔ ለቤቱ የኔ ያላዋጥቻለሁ እሱ ደግሞ የኔ ያለ አይደለም አሁን የሚያዋጣን አብረን መቆም ነው የሚያዋጣን መያያዝ ነው የሚያዋጣን አሉ ሐዋርያስ ሥራ በዚህ መልክ ውበት አግኝቶ እንዲያልቅ ካስፈለገ አሁን እነሱ የሚያቀሉኩ ጌታ ጨርሶ እንደሄደ ኢየሱስ ጨርሶ እንደሄደ እኛም ጨርሰን መሄድ ካለብን አንድ ሁለተኛ ትላንትና የተጻፈው በወንጌላት ውስጥ የተጻፈው ታሪካችን እንደገና ታድሶ ሌላ አዲስ ታሪክ ማጻፍ ካለብን እጅ ለእጅ መያያዝ አለብን ትላንትናችንን መድገም ካልፈለግን ጠብ ግርግራችንን ጥላችንን መድገም ካልፈለግን አንድ ነገር ማድረግ አለብን ምን ማድረግ አለብን መያያዝ አለብን አንድ መሆን አለብን ማንንም ሰው እኛን ሲያስብ የሚያቀን በጥል ነው የሚያቀን በጭቅጭቅ ነው የሚያቀን በንትርክ ነው አሁን ግን እሱ ታሪካችን ሆኖ የዘላለም ማሰሪያችን እንዳይሆን ዛሬ አዲስ ታሪክ ማጻፍ ካለብን አብረን መሆን አለብን ስለዚህ ምን እናርግ እንያያዝ አብረን እንጸልይ በአንድ ልብ ገብተው አብረው መጸለይ እንደጀመሩ ምዕራፍ 1 ይነግረንና ምዕራፍ 2 ላይ መጣና ምን ይላል በበዓለ 50 በተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ እግዚአብሔር የተባረከ ይሁን አብረው ሲጸልዩ ብቻ ሳይሆን አብረው ሳሉ አብረው ሲኑ አብረው ይሆኑ ይያለ በአንድ ልብ ሆነው ይያለ የጌታ መንፈስ እንደሚነጥቅ አውሎ ንፋስ መጣባቸው ይላል መቼ በአንድ ልብ ሆነው ሳሉ ዛሬ መጣው ይሄን ብቻ ልባርካችሁ የሰለቻችሁ አሮጌው ነገራችን አብቅቶ አዲስ ታሪክ በኔ አገልግሎት በኔ ዘመን በኔ ቤት በኔ ትዳር በኔ ንግድ ውስጥ ይጻፍ ቅድም እንዳልነው የታጨቀ ታሪክ እንጂ የታጨቀ እድሜ ሳይሆን ዝም ብሎ የተጻፈ እድሜ ሳይሆን በየእድሜው መሃል ውስጥ የተከወኑ የተሰሩ የተገለጡ መለኮት የገለጣቸው በእጄ የሰራቸው ነገሮች እንዲበዙ ካስፈለገ ዛሬ በጌታ በኢየሱስም በአንድ ልብ እግዚአብሔር ይባርከን እሱን ይናገርና ምን ይላል ቴዎፍሎስ ይገርማል ምናልባት ምዕራፍ 1 ላይ አንድ ልብ የሆኑት ቸግሯቸው ነው ልትል ይችላል ፈርተው ነው ልትል ትችል ይሆናል ምዕራፍ 2 ላይ የእግዚአብሔር መንፈስ ከወረደባቸው ሁሉም ላይ የቅባት ከወረደባቸው በሁሉም ሀገር ቋንቋ በልሳን ከተናገሩ በኋላ ኃይል ከተሞሉ በኋላ ጴጥሮስ ቆሞ ሲሰብክ ተጣሉ በለኛ እነዚህ ሰዎች ማን አንተን ሰባኪ ያደረገ ማን ነው ዛሬ የመደበ አንተ ህዝቡን ብዛት ስታይ ነው እንደምትወጣው አንተ በፍጹም አልተባባሉ ጴጥሮስ አቃለውኩ እንዴ አንተ ለምን ነው የምትሰብከው አይ ቆይ እኔ ልናገር አይ ለምን አንተ ትናገራለህ አንተ ችኩል ነህ እናውቃለን እኮ አንተ ዶሮ ሳይጮ ሶስቴ ካድክ ደግሞ ዛሬ ወተዚ ሌላ ነገር ዘባርቀ ህዝቡን ተውቁጭ በል ማንንም ያለው የለም ምንድነው የሚለው ጴጥሮስ ቆሞ ሲሰብክ 11ዱም አብሮ ቆሙ ለምንድነው ትላንትናውን አስበው ማይተቹት አይቻልም አሁን ለምንድነው የመጀመሪያውን ለመያዝ ማይታገሉት አይቻልም አሁን ጊዜው የመባላት አይደለም የመያያስ ነው ጊዜው የመጣላት አይደለም አብሮ የመሆን ነው ጊዜን ወቅ እንጂ እንዴ ለሁሉ እኮ ጊዜ አለው ጌታ
ለአገልግሎት በሚያሳድገን ጊዜ ተጣልተን ነበር ተባልተን ነበር ተጨቃጭቀን ነበር ግን ዘላለም እንጣላለን እንዴ ሊሳለው እንደ ልጅ እናገር ነበር እንደ ልጅም አስብ ነበር አሁን ግን የልጅነትን ጠባይ ሽሪያለው ይላል ነበር የሚባል እኮ ህይወት አለ ትላንትና ተጣልተን ነበር ግን ዘላለም አንጣላም ትላንትና ተጨቃጭቀን ነበር ግን ዘላለም አንጨቃጨቅም ምንድነው አሁን የመያያዝ ዘመን ነው አሁን አብሮ የመቆም ዘመን ነው አሁን አብሮ የመታየት ዘመን ነው ሲበደም አሜን በሉኝ ባካችሁ አብሮ ቆም እነማን ሁሉ 11 ቆም ጴጥሮስ ይሰብካል ስብከቱ ማለታቸው ስብከታችን ነው ትምርቱ ትምርታችን እነማን ናቸው አብሮ ይቆሙት ግን እነማን ናቸው አብሮት ይቆሙ አሁን ጴጥሮስ ቆሞ እየሰበከ ተያይዘው አብረው ቀጣዋስ ነገር አንድ ነገር አስተዋልኩኝ ተያይዘው ሲጸልዩ ጴጥሮስ እዚህ ጋር ቆሞ በሉ አብረን እንጸልይ ጴጥሮስ ቶማስን ያዘው ቶማስን ይዘጸልይ ከቶማስ ጋር አብረን እኔ አዳሜ ግራ ገብቶ አንተ ኤርሚያስ ነህ አንተ ኤልያስ ነህ ከነቢያት አንዱ ስትሉ እኔ አይደለም እንዴ ሰማይ ተገልጦልኝ አንተ የእግዚአብሔር ልጅ ነህ ያልኩት ይሄ ከማመን የዘገየ መገለጥ ማያቀው ካልቆፈረ ማያምን ካልጎረጎረ ማያምን የሰው ቁስል አድምቶ የሚያምን እንዴት ከሱ ጋር ያያዛል ለምን ቶማስ ጋር ያያዘው እኔ እኮ የእምነት ጀግና ነኝ ማናችሁም ከጀልባ ላይ መውረድ ሲያቅታችሁ እኮ ተነስቼ በኋላ የተራመድኩ ነኝ እኔ እምነት አለኝ ይሄ ደግሞ ማያምን ነው ጊዜው ባክግራውንድ እየተጠናና አንዳችን ካንዳችን የምንሸሽበት ሳይሆን የምትያያዝበት ነው ያዘው ኧረ በደንብ አሜን ያዘው ትላንትናውን ረስተ ዛሬ ያዘው ኧረ በደንብ አሜን ያዘው ዝም ብለህ ያዘው አሁን ጉዳዩ አንተ የተሻልክና አንተ ትበልጣለህ አንተ አሪፍነ አንተ ሀብታምና አንተ ደሃ ሳይሆን ያለችው ድቡልቡል ዓለም እኛን እየጠበቀች ነው ስለዚህ ምን እንያያዝ አብረን እንቁም ዮሐንስ ጴጥሮስ ማቴዎስን ያዘው ይሄ ሰውዬ ግን ሙሉ ለሙሉ ለቆታል ጉቦ ለቆታል ማቴዎስ በደንብ ይወጣለት ነው ቀራጭ እኮ ነው ኃጢአት እንደዋ ሲጨልጥ የከረመ ሰውዬ ነው ከሱ ጋር ለያያዝ ማቴዎስ ራሱ ያው ይሄ አሳ አጥማጅ ግን እስካሁን ልብሱ አሳ ሳይሸት ይሆን እስኮ ከቢሮ ነው የመጣው ብሉ ቻናል ሲቀባ የነበረ ሰውዬ ነው ከኔ ጋር ናቸው ከቢሮ የመጣ ሰውዬ ነው እኮ ያዘው አሁን ቶ ፖዚሽን እኔ ትላንትናውን ያዘው አዋሳ ሳይሸታል ግን ያዘው አያዋጣም አሁን ጠረኑን አይደለም ምኑን ይያልክ ምትተውበት ዘመን አይደለም ያዘው ለምን ከፊት ያለው ድቡልቡሉ ዓለም አንተን እየጠበቀ ነው ተባልተ መኖር አትችልም ተጋጅተ መኖር አትችልም እየተነካከስክ መሄድ አትችልም ትላንትናን ያወራ መኖር አትችልም ተያያዝ ሐዋርያቱ የወሰኑት የሚያዋጣን መያያዝ ነው እስቲ በደንብ አሜን የሚያዋጣን መያያዝ ነው ተቆሙ አብሮ ይሄኛው መስበክ ጀመረ ሁሉ ባለፈው እንደግራችሁ ይሆናል ከ20 እስከ 30 ሺህ ህዝብ ነው ያለው ሜዳው ላይ ያለው ህዝብ 20-30 ሺህ ህዝብ ጴጥሮስ እዚህ ጋር ቆሞ ሲሰብክ ሁሉም ሰው አይሰማም እንዴት ሊሰማ ይችላል እንዴት ይሰማል ማይክ የለ ሳውንድ ሲስተም የለ ጴጥሮስ እዚህ ጋር ሆኖ እናንተ የሰቀላችሁት ሲል እዛ ጋር ያለ ሰው አሜን ሊል አይችልም ምንድነው የሚሆነው ታዲያ እንዴት ነው የሰሙት ግን ጴጥሮስን እንዴት ሰምተውት ነው ታዲያ
3000 ሰው ጌታን የተቀበለው? በነህምያ መጽሐፍ ለማየት ሞከርኩኝ ይሄንን። ነህምያ መጽሐፍ ላይ 8 ላይ እዝራ ቆሞ ህዝቡን ያስተምራል። ከዛስ ያ ሁሉ ሰው እዝራን ሊሰማው አይችልም። ግን ምንድነው የሚደረገው? እዝራ የሚናገረውን እየሰሙ ነህምያን ጨምሮ ሌሎች ሰዎች ህዝቡ መሃል ይገቡና ከነህምያ ከእዝራ ይሰማሉ። ከዛ ምን ይላሉ? አካባቢ ይላሉ ሰዎች እንዲህ ነው የሚለው ያለው እንዲህ ነው የሚናገረው ይላሉ። ሁለት ነገር ያደርጋሉ። አንዱ ትርጉም የማያውቁ ሰዎች አሉ፣ ትርጉም ይተረጉሙላቸዋል። ሁለተኛው የሚያደርጉት ነገር ምንድነው? ክፍሉን ያብራሩላቸዋል። እዝራ የሚሰብከውን ይነግሯቸዋል። ስለዚህ ሐዋርያ ሥራ አብረው ቆሙ የሚለው ተደረደሩ ማለት አይደለም ብለናል። ጧት በዘማሪዎቹ ምሳሌ አድርጌ ነበር። አሁን ደግሞ ዲያቆናቶቹን እያየሁ ነበር። አንድ አይነት መልበስ አይደል? አንድ አይነት መልበስ አንድነት ነው? ዝም አላችሁ አይደለም? አብሮ መቆም፣ አብሮ እንደዚህ መቆም፣ መደርደር። አሁን አገልጋዮቹ እንደዚህ አብረው ስለቆሙ አንድ ናቸው። እነሱ የተባረኩ ናቸው፣ አንድ ናቸው። በእርግጥ ግን ምሳሌ ነው። አብሮ መደርደር አንድ ወንበር ላይ አንድነት ነው አይደለም? ምንድነው አንድነት? ምንድነው አንድ ላይ ቆሙ ብለን ስናስብ ጴጥሮስ እዚህ ጋር ቆሞ ይሰብካል። ምን ይላል? እናንተ የሰቀላችሁትን ኢየሱስን የሞት ጣር አጥፍቶ አስነሳው ብሎ ሲናገር ቀጥሎ ማን አለ? ማቴዎስ አለ በሆነ ርቀት ላይ ዞር ይልና ምን ይላል? እናንተ የሰቀላችሁትን ይላል። ከዛ ደግሞ ማን አለ? ዮሐንስ አለ። እሱ ደግሞ እናንተ የሰቀላችሁትን ይላል። ከዛ ከዮሐንስ ቀጥሎ ደግሞ ቶማስ አለ። እናንተ የሰቀላችሁትን ይላል። ለዛ ሁሉ 20-30 ሺህ ለበዓል የተሰበሰበን ሕዝብ ወንጌሉን የሰበኩት አንዱ ለአንዱ እየተናገረ ነው። ግን ማንም የማንንም መልእክት ግን አይቀይርም። ስብከቱ ያው ነው። አየህ፣ ከዚህ የሚለቀቀውን ተቀብለህ ታስተጋባለህ እንጂ እዛ ጋር ሲደርስ የራስህን እየጨመርክ የራስህን እያደረክ መልክ አትሰራም። ጴጥሮስ በእርግጥ የሰቀላችሁ ብሏል። ያው እሱ ችኩል ነው፣ ብዙ አትስሙት። እኔ እንደምነግራችሁ ግን መሞቱን ነው ይላል አይሉም። ግን ለምን? ዩኒቲ ነው። ዩኒቲ ማለት በሁሉ ነገር ይሄ አንድ አይነትነት ሳይሆን አንድነት ነው ይባላል አይደል? ምንድነው የሚያደርጉት? የመንፈስን አንድነት ጠብቀው ነው የሚሄዱት። ስለዚህ ሁሉም ናቸው። ለዛ 3000 ሰው መምጣት ምክንያት ሁሉም ናቸው። ሁሉም ነው የሰበኩት። ለምን እንደሱ አልክ ካላችሁ መልሱን ስሙት። እንደዚህ ነው እኮ የሚሉት። ይህም በሰሙ ጊዜ ልባቸው ተነካ። ቁጥር 37 ላይ ጴጥሮስንና ሌሎች ሐዋርያትን ወንድሞች ሆይ ምን እናድርግ አሏቸው ይላል። የሰበከው ጴጥሮስ ነው። እነሱ ግን ሲመልሱ ምንድነው ያሉት? ምን እናድርግ አሏቸው። ማንን? ሐዋርያቱን ሁሉ። አየህ፣ እዚህ መድረክ ላይ አንድነት ሲጠበቅ ህዝቡ ውስጥ አንድነት መፍሰስ ይጀምራል። እዚህ ስፍራ ላይ መቀባበል ስለነበረ ህዝቡ ምላሽ የሚሰጠው ለጴጥሮስ አይደለም፣ ለሁሉም ነው ምላሽ የሚሰጡት። ምን እናድርግ እና ወንድሞች እንዴት እንሁን ብለው እንደ አንድ ሰው የሚያናግሩት ሁሉንም ሐዋርያት ነው። ለምን? በአንድነት ቆመዋልና ህዝቡም በአንድነት ያዋራቸዋል። በመከፋፈል ስንቆም ህዝቡም በመከፋፈል ይቆማል። እዚህ የለም እንጂ ብዙ ቦታ ላይ ግሩፕ አለ አይደል? ቸርች የፓስተር እንትና ግሩፕ፣ የፓስተር እንትና ግሩፕ፣ የሽማግሌ እንትና ግሩፕ፣ የቦርድ እንትና ግሩፕ ይከፋፈላል። እዚህ ጋር ዩኒቲ ከሌለ ሲወርድም ዩኒቲ የለም። እዚህ ጋር መከፋፈል ካለ ሲወርድም መከፋፈል ነው። እነዚህ ግን አብረው ስለቆሙ ህዝቡ ሁሉ የሚያዋራቸው እንደ አንድ ሰው ነው። እና ምን እናድርግ? አሁን እኔ ሰበኩኝ። ከስብከቴ በኋላ ብተችም ብገሰጽም እኔ ነኝ የምጠይቀው። እና ኤርሚያስ ቅድም እንዲህ ብለ ነበረ፣ ምንድነው እንድናረግ የፈለከው ምትሉኝ እኔን ነው። እነሱ ግን ያሉት ምንድነው? ጴጥሮስ ወንድሞች ሐዋርያት አቤት እና ምን እናድርግ? በአንድነት ቆሞ ነበር።
በአንድነት ያወራሉ በአንድነት ይሰብካሉ በአንድነት ያገለግላሉ አብሮ መቆም ማለት መገፋፋት የሌለበት መነካከስ የሌለበት መወዳደር የሌለበት ሁሉንም አንደኛ የሚያደርግ ሲበደም አሜን በሉ ሁሉንም ቀዳሚ የሚያደርግ መንፈሳዊ ዓለም ነው በጣም ደስ የሚለኝ መንፈሳዊ ዓለም የውድድር ዓለም እንደሆነ መጽሐፍ ይነግረናል ግን የአንደኞች ዓለም ግን አይደለም በመንፈሳዊ ዓለም ውስጥ አንደኛ የወጣ አይደለም የሚሸለመው የጨረሰ ነው የሚሸለመው አንደኝነት የሚባል የለም ለምን እንደምንወዳደር አላቀም ለምን እንደምንፎካከርም አላቀም አንድ ጊዜ አረሰ በጣም ወዳጅ አለ አሁን በጣም ወዳጄ ነው እንዲህ አለኝ ኡፍ ተሰቃየን እኮ ቸርች አለ ምን ነው አልኩት አንድ ሰው አለ ቸርቻቸው ሚሰብክ በጣም ኃይለኛ ሰባኪ ነው እና ሲቆም ጉባኤው በደብ ነው በቃ የሚለወጠው የሚሰማው ሰውየው ግን አሁን ቸርች ጋራ ጊዜ የጸሎት ጊዜ ሲባል መጸለይ አይችልም ብዙ ሰዓት መንበርከክ አይችልም ልጁ የሆነች ደቂቃ ይንበረከካል ከዛ ይወጣል ይቆማል ይሄዳል እነሱ ደግሞ ነባርናቸው ቸርች ውስጥ በጣም ረጅም ሰዓት ይጸልያሉ ወደ መድረክ ሲመጣ ግን ልጁ ምንም በቃ አልተቻለም ጸጋ ነው እና እንመካከርና አለ ነጋንተና አው እንግዲህ ይሄን ሰውዬ ሁን ነገር እሺ አብረን ሁሉ ለአንዱ ስብከት እንሰራለን ያው እሱኑ ያኛውን እንትን ለማለት ነው ይሄ እውነት ነው የነገረኝ ልጁ ከዛ የኛው ወንድማችን ሲወጣ በደንብ ይሰብካል አለ ከዛ ጉባኤው ማመን ይላል በሚቀጥለው ሲመጣ ልጁ የለም ሌላ ነገሮች ይገባል ደረስንበት ስንል ይሄዳል ደረስንበት ምን እንደሰለችኝ ታውቃለህ ከዚህ ልጅ ጋር መወዳደር አለኝ ፓስተርዬ ለምን አትተውትም ለምን ትወዳድ ለምን ራስን አትሆንም በእኔ ሁኔታ ልጁን ሊገልጥ ይወደደ በቃ ባንተ ሁኔታ እንደሱ ነው የሚገልጠው በሱ ሁኔታ እንደሱ ይገልጣል የምን ውድድር ቤቱን ምንድነው የውድድር ቤት ያደረገው ጴጥሮስ ቆሞ ሰበከ እነዛም ተቀባብለው ሰበኩ ከዛስ 3000 መጣ የመጀመሪያ በረከት የዩኒቲ በረከት በነፍሳት መባረክ ነው ሁለተኛው በረከት ምንድነው ካላችሁኝ ልዩ ልዩ ጸጋ ተገለጠባቸው ለምን በአንድነት ሰብከው ስለነበረ ሶስተኛ የፋይናንስ በረከት ነው የመጣባቸው ሁሉም ሰው ያለውን እየሸጠ ያመጣ ይሰጣቸው ጀመረ ሁሉም ግን እየሸጠ ያመጣ ምን አደረገ ካላችሁኝ ለጴጥሮስ ሰጣ አይልም በሐዋርያቱ እግር ስር ጣለ ይላል በአንድነት ከቆም ሁሉ ነገር በህብረት ነው የሚሆነው አረ በደንብ አሜን በለኝ ሐዋርያ ፓስተሩ እግር ስር ቪኤት ምመኑ እግር ስር ጋሪ አይወድቅም አሜን ነው የሚባለው እውነቴን እኮ ነው የምላችሁ ሲኒየሩ ላይ ቪኤት ወድቆ ከታች ያለው ላይ ጫማ አይወድቅበትም ሲወድቅ ሁሉም እግር ስር ነው የሚወድቀው ሁሉም ነው አብሮ የሚካፈለው ለምን ቤቱ ላይ የዩኒቲ የአንድነት መንፈስ ነው ያለው አብረው ይሰብካሉ አብረው ይበላሉ እግዚአብሔር የተባረከ ይሁን አብረው ይሰብካሉ አብረው ይካፈላሉ ጠብ የለም በመካከላቸው ደሃ አልነበረም ሲለስ አይደል ምን አይነት መንፈስ ነው የነበረው በሐዋርያት ሥራ ምን አይነት መያያዝ ነው ላያቸው ላይ የነበረው እነዚህ ሰዎች የተለያየ አቋም ስላልነበራቸው አይደለም አብረው ቆሙ እንዴ ማንና ማን ቀደም ነገርኳችሁ እኮ ጴጥሮስ ከስምዖን ጋር ቆሟል ስምዖን ምንድነው ቀናተኛው ስምዖን የፖለቲካ መሪ እኮ ነው የፖለቲካ ድርጅት አባል እኮ ነው ቀናተኛ የሚባል አደገኛ ፖለቲካ ፓርቲ ነው ያውም ይሄ ዝም ብሎ ለዘብተኛ አይደሉም እነዚህ አክራሪ ፖለቲከኞች ናቸው አክራሪ ናቸው ብሔረተኛ ምንድነው ብሔረተኛ ግን ብሔረተኛ ማለት ስማሙል አማርኛ ብቻ ጽንፈኛ የሆነ የፖለቲካ ፓርቲ ነው ጽዮናዊነትን የሚያቀነቅን ያውም በ70 ኤዲ ኔሮ መጥቶ ላጠፋት ኢየሩሳሌም ትልቅ ምክንያቶች ናቸው ይሄ ፖለቲካ ፓርቲ ሮምን ሄደው በጥብጠው ጦርነት ያስነሱ እነሱ ናቸው
የዛ ፓርቲ አባል ነው እዚህ ጋር ይመጣና ምን ይላል ከነ ጴጥሮስ ጋር አብሮ ቆመ ይላል ጴጥሮስ ያዘው ማንን ስምዖንን አራ የፖለቲካ አመለካከታችን አንድ አይነት አይደለም ብራዘር እዚህ ጣራ ስር የፖለቲካ አመለካከት ያለም እዚህ ጣራ ስር ያለው ወንጌል ነው እዚህ ጣራ ስር ያለው ተልኮ ነው እስቲ በደንብ አሜን በለኝ ባክ እዚህ ጣራ ስር የገባንበት ቤት ጣራ ስር እጃችን ላይ ያለ ዘር ቋንቋ ምናምን ሳይሆን እጃችን ላይ ያለ ወንጌል ነው ያሰው አክራሪ ነው ያሰው ጽንፈኛ ነው ያሰው ፖለቲካኛ ነው ያሰው ምክንያት ፈልገ ከምትሸሽ ምክንያት ፈልገ ቀረበው ትላንትና ፖለቲከኛ ነበር ብለ ከምትሸሸው ዛሬ ለጌታ ስራ ጨክኖ አብሮን ቆሟል ብለ ያሰው የትላንትናውን የሱን ታሪክ ረስተ ዛሬ መጣበትን መንፈስ ተካፈል አብረው ቁም እግዚአብሔር የተባረከ ይሁን አብረው ቆሙ ቅድም እንዳልኳችሁ ነው በነፍሳት ተባረኩ በገንዘብ ተባረኩ በጸጋ ስጦታ ተባረኩ ቤተክርስቲያኒቷ ላይ ክብር መጣ ኃይል መጣ የእግዚአብሔር ጸጋ ተገለጠ ፕሮግራም ኦሪየንትድ ከመሆን መንፈስ መር የነቢያት አገልግሎት የሐዋርያት አገልግሎት የፓስተሮች አገልግሎቶች በሙሉ ፈንክሽን ማድረግ ጀመረ በቀን 3000 በሚቀጥለው 5000 እየተባለ መሄድ ጀመረ ለምን በአንድነት ቆሞ ነበር ተያይዘው ነበር እግዚአብሔር ሁላችንንም ይርዳን ምዕራፍ 3 ላይ ሄድና ይሄው ህይወታቸው ሲቀጥል እናያለን እንደ ጸሎቱ ሙሉ ምዕራፍ አናም እዚህ ጋር ነው ማቆመው እንደዚህ ነው የሚለው እሺ ምዕራፍ 3 ቁጥር 1 ላይ ጴጥሮስ ዮሐንስ በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር ምንድነው የሆነው ነገር እነዛ መጣላት ልማዳቸው የሆኑ ሰዎች አሁን ያውም ጧት አንድ ነገር አሰብኩ በሆነ ለመናገር ጴጥሮስና ዮሐንስ ብሎ ሲጽፍ ቴዎፍሎስ እንደዚህ ማስብ ነው ይመስለኝ በስማ በቃ ጀመራቸው ተጣሉ እንዴ ምን ልትለኝ ነው ተጣሉ ልትለኝ ነው አይደል አሁን ቅድም አብረው ቆሙትኮ ቸግሯቸው አሁንማ በረከት መጣ አሁንማ 3000 ሰው መጣ አሁንማ ሀብት መጣ አሁንማ ከፍታ መጣ በቃ ሊባሉ ነው ማለት ነው ሰውኮ በችግር ጊዜ ነው እኮ የሚገናኘው አንዳንድ ጊዜ ዝናብ በኃይል ሲዘንብ ሁላችንም የሆነ ጣራ ስር የሆነ ጥላ ያለት ቦታ እንጠለላለን የተጠለልነው ተወደን ሳይሆን ዝናብ ዘንቦ ነው የት እንግባ ጥሩ ቢሸትም ጥሩ ባይሸትም ብንወዶም ባንወዶም ሁላችንንም እንሰበሰባለን ያስታውቅብናል እኮ ገና ፀሐይዋ ስትወጣ መበታተን እንጀምራለን ቤተክርስቲያን ታሪክ እንደሱ ነው የሆነ ጊዜ ይሰበስበናል ችግር ከዛስ ስኬት እየመጣ አጥቢያ እየበዛ ነገር እየበዛ ፋይናንስ እየበዛ ሲመጣስ መባላት መጀመር ይጀምራል መባላት ይጀምራል መናከስ ይጀምራል በጌታ በኢየሱስ አሁን ምዕራፍ 3 ላይ መጣና ጴጥሮስና ዮሐንስ ምን ሆኑ ተባሉ አይደለም አብረው ሊጸልዩ ወደ መቅደስ እየሄዱ ነው ታሪክ ተቀየረ እኔ ዛሬ አውሽ ደሞም ጸልያለሁ የሰራዊት ጌታ እግዚአብሔር ትላንትናችንን ዘግቶት አዲስ የአንድነት ምዕራፍ ይከፍተልናል የመያያዝ ምዕራፍ ይከፍተልናል ይሄ በቤተክርስቲያን ብቻ አይደለም በቤታችን በትዳራችን ውስጥ በጌታ በኢየሱስም እግዚአብሔር አዲስ የፍቅር ሪቫይቫል ያስነሳል እውነተኛ ተሐድሶ እኮ መድረክ ላይ ጀምር ቤት ውስጥ ነው የሚጀምረው አዩዋቸው እኮ ባልና ሚስቶቹን እንትን ይያሉ ምን መጡ አው ወይኔ ተጣልተው ነው ኧረ እባክህ ቀረ ድሮ እነሱ መጣላት ጸሎት ፈልገው ነው የመጡት አብረው ሊጸልዩ ነው የመጡት ሲበደም አሜን ቤታችሁ እንደዚህ ይሁን በጌታ በኢየሱስ ስም ከዛ በኋላ ያለው ነው የሚገርመኝ ምንድነው የሚለው ከዛ ያንን ሰው ያገኙት አይደል አይነስ ምንድነው ሺዋው ሰው እየመጣ ወደ እነሱ ከዛ ምንድነው የሚለው እርሱም ጴጥሮስን ዮሐንስን ወደ መቅደስ ሲገቡ እንዳላቸው ባየ ጊዜ
ምጽዋት ለመናቸው ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደኛ ተመልከት አለው ይላል እግዚአብሔር የተባረከ ይሁን ተጀመረ በቃ ሐዋርያት ሥራ ምን ተጀመረ እኔ ከሚል እኔ አልክድህም ሁሉ ቢክድህ እኔ አልክድህም እኔ ካንተ ጋር ሆናለሁ እኔ ከሚል ወጣና ሲወዳደሩ ማን ነው እኔን የምበልጠው እሱ ከሚል ወጡና አሁን ምን ሆኑ ወደኛ ተመልከት እግዚአብሔር የተባረከ ይሁን ወደ ማን ተመልከት እስቲ ወደኛ በሉ ዝም ብላችሁ ይሄ መንፈስ ዛሬ እዚህ ቤት ላይ በኢየሱስ ስም ይዝነበበን ወደ ማን ተመልከት ወደኛ ተመልከት እንዴ እነ ጴጥሮስ እኔ ከሚል ወጥተው እኛ ወደሚል መጡ አዎ እኛ ለምንድነው ሰዎች ቸርች ውስጥ በጣም መከፋፈል የሚቀላቸው አሁን እናንተ ጋር የለም እንጂ ብዙ ቦታ ላይ ሰዎች ይሄ ነው አይደል እኔ ይላል አንዱ ያኛውም ምን ይላል ያኛውም ምን ይላል ሰው የሚመጣል ሲያወራቸው ግን እንደሱ ከሆነስ እንደነ ጴጥሮስ ከሆነስ በእኛ መካከል እንደዚህ የሚባል ነገር የለም ለምንድነው አንተ ማታገለግለው ሁሌ እሱ ብቻ የሚያገለግለው አይ እኛ ጋር እሱ እኛ እኔ የሚባል ነገር የለም ሁላችንም አንድ ነን እሱም ሲሰብክ እኔ እንደሰበኩ ነው እኔን ሲሰብክ እሱ እንደሰበከ ነው እሱ ሁዲ ይሰብካል እኔ ዛደነት አስተምራለሁ ያኛው ይጎበኛል ያኛው ይጸልያል ያኛው ቤት ይጻጸዳል ያኛው የሆነ ነገር ያበቃ እንደዚህ ነን እኛ ሁላችን እንደ አንድ ሰው ነው የምንሰራው እስቲ በደንብ አሜን በሉኝ እኛ የሚባል እንጂ እኛ ሰፈር እኔ የሚባል የለም ምንድነው ነው እኛ ወደኛ ተመልከት አሁን እኮ ቃሉን የሚያወጣው እሱ ነው ተነስና ተመላለስ የሚለው ጴጥሮስ ነው ግን ተመልከት የሚለው ወደ ማን ነው ወደኛ ነው አየ አንተ ተናግረ ሽባ ስለተረተርክ አንተ አንደኛ እሱ ሁለተኛ አይሆንም በኋላም ሰዎቹ እዚሁ ምዕራፍ 4 ላይ ስትመለከቱ ሁሉ ሰው ሲያያቸው ጴጥሮስ ምንድነው ያለው ለምንድነው ወደኛ የምታዩት አሁን እኮ ያዩት የኔ ወደሱ ይሆናል እኮ እሱ ነው ተነስና ተመላለስ ያለው እኮ ጴጥሮስ ነው ህዝቡ የሚያየው ቢችለው ማን ነው እሱ ነው እንደዚህ ያደረገው ምናምን ብለው ወደሱ ነው የሚያዩት እሱ ግን ምን አለ ለምንድነው ወደኛ የምታዩት ይሄን ስራ ስለ ጽድቄ እኮ አላለም ሽባይ ተነሳው በሱ አገልግሎት ነው ይሁን ለመናገር ብድግ ያለው የሄደው በሱ አገልግሎት ነው ግን ለህዝቡ ሲመሰክር ምንድነው ያለው በጽድቃችን የጋራ ሆነ ማለት ነው ጉዳዩ አረ በደንብ አሜን በሉኝ ባካችሁ የጋራ ሆነ ስኬቱ የጋራ ሆነ ሁሉም ነገር ደና የሆነበት መንገድ የጋራ ሆነ ለምንድነው የምታዩት ስለ ጽድቃችን ወይ ስለ መልካም ስራችን የሆነ ይመስላችኋል እንዴ አይደለም እና ምንድነው እግዚአብሔር ብላቴናውን ኢየሱስን አከበረው አይናችሁን ከኛ ላይ አንሱ አንደኛ ከሱ ላይ አስነሳ ሁለተኛ ከራሱ ህዝብ ላይ ወደ ጌታ እኛ የሚባል ነገር ገባ ሐዋርያቱ ለምን ተሳካላቸው ዩኒቲ አብሮ መቆም አብሮ መያያዝ ከውድድር ዓለም መውጣት ምን ነበር ችግራቸው ካላችሁ አንዱ ውድድር ነው ቅድም እንደነገርኳችሁ ይወዳደራሉ ማን ነው የሚበልጠው ማን ነው ትልቅ ማን ነው አንደኛ ማን ነው የተሻለ ውድድር ሁሉ ቦታ ውድድር ሁሉ ቦታ ያገኙት ቦታ ሁሉ ነው የሚወዳደሩት ሁለተኛው ነገር ፉክክር ውድድር ብቻ አይደለም ፉክክር አሁን ሐዋርያት ሥራ ምዕራፍ 13 ላይ ሁላችሁም የምታውቁት ነው እኮ ሁሉም ጫማ የለም እዛ ጊዜ ጮፈሬ ነው የሚያደርጉት አዋራ ባዋራው ነው መጥቷል ቤቱ መታጠብ አለበት ግን ማን ወርዶ ይጠብ ለምን ወርዶ የሚያጥብ ምንድነው ባሪያ ነው ወይም ሕፃን ልጅ ነው የቤቱ ባሪያ ካለ ባሪያ ነው የሚያጥበው ልጅ ካለ ልጅ ነው የሚያጥበው ስለዚህ ሁሉም ቁጭ አሉ ምን ሆነ ነው ማን ነው የሚያጥበው ምንም ቁጭ ምን የለም ቤት ውስጥ ባሪያ የለም ቤት ውስጥ ልጅ የለም ቁጭ በፉክክር ከናዋራቸው ሊያድሩ ነው በፉክክር ማን ነው ሚነካት ማን ነው ሚሰራት በሚል ፉክክር እስከነ ቆሻሻቸው ይሄ እኮ የመንጻት ስርዓት እንዲሆን ደጅ ሁሉ እኮ ውሃ ይቀመጣል እኮ መታጠብ አለባቸው እኮ
ግን ማን ይውረድ ለንጽህና ማን ይውረድ የቤቱን አዋራ ለማስወገድ ማን ይውረድ ቤት ውስጥ ንጽህና እንዲመጣ ማን ዝቅ ይበል የቤቱ ድፈት እንዲወጣ ማን ዝቅ ይበል ማንንም የለም ዝቅ የሚል በኋላ ይሄ ቸር ጌታ ማበሻ ጨርቅ ይዞ ተነሳ ሁሉ ትልቅ በሆነበት መሃል ትንሽ ሊሆን ተነሳ የኔ ጌታ ማንንም ሰው ማነስ በማይፈልግበት ቦታ ፉክክር ባለበት ቦታ ትከሻ መለካካት ባለበት ቦታ እሱ ብቻውን ዝቅ ሊል ተነሳ ትልቁ ብድጋለና ጴጥሮስ እግር ስር ሲሄድ ጴጥሮስ ያለው ነው የሚገርመኝ አንተማ ታጥበኝም አለ ምን ማለት ነው አይነሱም እንዴ እነዚህ አንተማ ታጥበኝም ማለት መታጠብ አለብን እውነት ነው መንጻት አለበት ቤቱ ግን ለምንድን ነው የማይነሱት አታተነሳም ነው ኩሊል የፈለገው በቃ በአእምሮ ውስጥ የሱ ትንሾች አሉ በአእምሮ ውስጥ መነሳት ያለባቸው እግር ስር መውደቅ ያለባቸው አሉ እሱ ትልቅ ነው ፉክክር ያለበት ቤት ውስጥ እድፈት በጣም አለ ፉክክር ያለበት ቤት ውስጥ ንጽህና በጣም ይጎላል ፉክክር ያለበት ቤት ውስጥ መንፈሳዊውን ዓለም ኢዝሊ ኤክሰርሳይዝ ማድረግ አይቻልም የሚወርድ የሌለበት ቤት ውስጥ ንጽህናን የእግዚአብሔር መለኮታዊ ክብር መለኮታዊ ግልጸት መለኮታዊ ትምህርቶች ማግኘት አይቻልም ለምን ሚነሳ የለም እግር ስር የሚገኝ ሁሌ ማን ነው ጣት አንድ ነገር ብያቸው ነበር አይደል ደስ ይለናል እኮ የሆነ ሰው መጥቶ እግራችን ላይ ሲወድቅ ብለሽ ታውቂያለሽ እግሬ ላይ ወዲያውኑ ነው ሰው ቢደውለው ሴቶቹም ወንዱም ሄሎ ዛሬ እኮ መታ እግሬ ላይ ተደፋች አላልኩሽም ነግሬሻለሁ ትደፋለች ብያለሁ ጌታ እንደዚህ አለ የተደፋው ነው ትልቅ አለ አረ በደንብ አሜን ቤቱስ ክብር ለማምጣት የተደፋው ነው ትልቅ የወረደው ነው ትልቅ ጀግንነት አይደለም ማስደፋት ጀግንነት አይደለም አንተ ሁሉን ነገር ምታረጋ አንተ ምትበድል አንተ ምትቀጠቅጥ አንተ ይቅርታ ምትጠየቅ አንተ ሁላችን እንደዚህ ነን እኮ ቤት ውስጥ እንደዚህ ነን ወይ ባል ወይ ሚስት አንዱ ሁሉ ጊዜ ይቅርታ ተጠያቂ ቆሞ ለምን አትታረቁም ባክሽ ይመጣል አሁን ይደፋል ምንድነው ይደፋል ጴጥሮስ እንደሱ ነው ይተበቀው ማን እንዲደፋለት እየተጠበቀ ነው ዮሐንስ መጥቶ የቤቱ ትንሽ ልጅ ይደፋ ይሄ ማቴዎስ ደግሞ መቀመጡ አይገርምም ቀራጭ ከስንት ነገር ጌታ እንዳተ አይደፋም አሁን ቶማስ ቁጭ ይላል አሁን እንትና ማንን ነው የምትጠብቀው እንዲደፋል እዚህ ቤት የሆነ ነገር እንዲመጣ የእግዚአብሔር ክብር ማን ይጀምረው መውረዱን ማን ይጀምረው ማነሱን ማን ይጀምረው ይቅርታውን ማን ይጀምረው እርቁን ለንጽህና ለቤቱ ንጽህና የመጀመሪያውን እርምጃ የሚወስድ ማን ነው የጌታ ልብ ያለው ማን ነው ያ ሰውዬ በቃ ይቅር በዚህን ጨርስ እኔ ልውረድ አጥፍቻለሁ ሚል ማን ነው ወርዶ እግር ለማጠብ ማበሻ ይዞ የሚነሳው ማን ነው አዋራ ማይሸተው የወንድሙን እግር ለማጠብ የወንድሙን ቆሻሻ ለማጽዳት ለማነስ የሚደፍረው ሰው ማን ነው ሐዋርያቱ በዚህ አይነት የህይወት ላይፍ ውስጥ የኖሩ ሰዎች ናቸው እግዚአብሔር ግን በዚህ ታሪካቸው እንዳይደመደም አዲስ ምዕራፍ በእነሱ ስለመጀመር ፈለገ ይሄ ነው ሐዋርያት ሥራ እስቲ በደንብ አሜን በሉኝ ባካችሁ ቁጭ አለና ቀና ብሎ እኔ ማን ነኝ አላቸው ጌታና መምህር አለ ሁለት ነገር ነው የነገሩት ድሮ ግን ምንድነው የሚባለው እግር ስር የሚቀመጠው ማን ነበር ጩሎና ሕፃን እግዚአብሔር ታሪክ ቀየረ ምንድነው ልትለን ዛሬ የመጣው ሰዓታችንን ጨርሰናል በጣም ይቅርታ ግን
ምንድነው ዛሬ ልላችሁ የመጣሁት? በአንድነት እንቁም። እግዚአብሔር የሐዋርያትን ሥራ ተሐድሶ እዚህ ቤተክርስቲያን ውስጥ እግዚአብሔር ይጀምረዋል። ባለፈውም ብያለሁ። ይሄን ሐዋርያት ሥራ ሳነብ እንደዚህ በዚህ መስመር በዚህ ልክ ተከታትዬ ሳስተምረው ይሄ ቤተክርስቲያን የመጀመሪያ ነው። ለምን እዚህ ስፍራ እንደምቆይ አላውቅም። ግን በቤተክርስቲያን ውስጥ እውነተኛ መንፈሳዊ ሪቫይቫል እንዲመጣ ካስፈለገ መባላት፣ መጣላት፣ ጭቅጭቅ አቁመን መያያዝ በጌታ በኢየሱስ ስም ይሆንልን። እየተጨቃጨቃችሁ ነው እያልኩ አይደለም፣ ትምህርት ነው እያስተማርኩ ያለሁት። መባላት አለ መሃላችሁ እያልኩ አይደለም፣ አላቅም። ግን በመያያዝ የእግዚአብሔርን እጅ ወደዚህ ምድር ማምጣት እንችላለን። የመጨረሻ ነገር ምነግራችሁ ያዕቆብ መጽሐፍ ላይ ይጣላሉ፣ ይባላሉ፣ ይጋደላሉ ምዕራፍ 4 ላይ የሚለው ነው አይደል? ምን ለማድረግ? ምኞታቸውን ለማግኘት ይላል። የፈለጉትን ለማግኘት ውስጣቸው ያለውን ምኞት ለማግኘት ብዙ ነው የሚያደርጉት ይላል። ግን ምን አያደርጉም? አይጸልዩም ይላል። መባላት፣ መጨቃጨቅ፣ መያያዝ አቁመን በመጸለይ የእግዚአብሔርን ፊት በመፈለግ በመያያዝ መንፈሳዊውን ዓለም ለተሐድሶ እንድናደርገው እግዚአብሔር ሁላችንንም ይርዳን። እንጸልያለን።